ሜክሲኮ በመታመስ ላይ ትገኛለች። ምክንያቱ ደግሞ እጅግ አደገኛው ኤልሜንቾ በመባል የሚታወቀው የአደንዛዥ እጽ አዘዋዋሪ የሀገሪቱን ኢኮኖሚ በራሱ መንገድና አቅጣጫ የሚዘውረው ሰው ህይወቱን በማጣቱ ለዚህ ደግሞ ሜክሲኮ እንድትታመስ ግድ ብሏታል። እንዴትና መቼ ሁኔታዎች እንደሚቀየሩ እነ ክላውዲያ ሽምባውን ፕሬዝዳንቷ ግልጽ እንዳልሆነላቸው ይነገራል። በሀገሪቱ ከባድ ግጭት እንዳይፈጠርም ስጋቱ ከትላንቱ ዛሬ በርቷል። አሁን በእርግጥ ተጀምሯል። ሙሉ ሜክሲኮ እየታመሰች ነው። ለምን ይግለሰብ ህይወቱን አጣ? ምክንያቱም በተለያየ አጋጣሚ ከህዝቡ ጋር ሰርቷል ወይም ትስስር ፈጥሯልና የሚሉ መረጃዎች በመውጣት ላይ ይገኛሉ። ሰውየው ቀላል አይደለም። 15 ሚሊዮን የአሜሪካ ዶላር አሜሪካ አውጥታ ለያዘ ሰው ሸልመዋለው በማለትም ትታወሳለች። ይህ ምን ያህል ሰውየው እጅግ አደገኛ እንደሆነ ለመገመት አያዳግትም። ኤልሜንቾ ይባላል። እሱ ደግሞ ህይወቱን ማጣቱን ተከትሎ ችግሩ በሙሉ ሜክሲኮ እየሆነ መጥቷል። ለዚህ ቀላል ማሳያ አይደለም። ኤልሜንቾ ምን ያህል ትስስር እንዳለው ያመላክታል። ችግሮችም ተባብሰው እንዳይቀጥሉ ስጋቱ ከትላንቱ ዛሬ በርትቷል እየተባለ ይገኛል። ሜክሲኮ ስጋት ውስጥ ገብታለች ተባለው ከዚህ አንጻር እንደሆነ ተነግሯል። ኔሜሶ ሩቢን ኦሲጌራ ሴርቫንስ በመባል እንደሚታወቅም ተነግሯል። ይህ ስሙ ነው። የሜክሲኮ ሃሊስኮ ኒው ጄኔሬሽን ካርተል መሪ እንደሆነ ይታወቃል። እጅግ አስቸጋሪ ነው። ታዲያ በየትኛው አጋጣሚና ሁኔታ ራሱን ወደ የትኛው ቦታ እንደወሰደ አይታወቅም በሚል በበርካቶች ዘንድ መነጋገሪያ ሆኖ ቢሰነብትም ዛሬ ግን የመጨረሻ ሆኗል። በርካቶችን እያነጋገረ ነው። ኤልሜንቾ ባለስልጣናትን አሳስሮ በመስራት ይታወቃል። አሊያም በገንዘብ ይደልላቸዋል። እናም ዓለም አቀፍ ችግርን በመፍጠር አሜሪካ ሳትቀር የምትፈራው የዋሽንግተንን ፖለቲካ ሲያምስ እየሰነበተ እንደሆነ ይናገራል። ለዚህም ሳይሆን አይቀርም ሙሉ ሜክሲኮ እየተናጠች የሚገኘው። በሀገሪቱ ከባድ ቀውስ ተፈጥሯል። የሀገሪቱ ፕሬዚዳንት ክላውዲያም እንደዚሁ ችግሩ በተለያየ አጋጣሚ ፈተና ሆኖ ሊቀጥል እንደሚችል በመናገር ላይ ይገኛሉ። ከባድ ቀውስ በሜክሲኮ ለማለት ያስደፍራል እየተባለ በሚገኝበት ሰዓት ክላውዲያ ሽምባውም ጉዳዩን ለማረጋጋት እየሞከሩ ይገኛል። በሜክሲኮ እጅጉን አደገኛ ተስፋፊ የአደንዛዥ እጽ ወይንም ደግሞ በአንድ ጊዜ ቦታዎችን የሚያካልል ኔትወርክን በመምራት የሚታወቀው ነው። ይህ ግለሰብ ለያዥ ለገናዥ ያስቸገረ ነበርም ይባላል። ለዚህም ደግሞ የፖለቲካ ሳይሆን የኢኮኖሚ ፈተናዎችን የሚያልፍበት መንገድ እጅጉን ውስብስብና በቀላሉ ፈተናውን መቆጣጠር የሚችል ሆኖ በመቀጠሉ በእርግጥ ሜክሲኮን ከአሜሪካ ጋር ሲያጋጫት ሊቆይ ይችል ነበር እየተባለ ይገኛል። 59 ዓመቱ ነው። ታዲያ በፖለቲካ መንገድም ሆነ በኢኮኖሚ መንገድ መቆጣጠር ያልተቻለውን ይህ ግለሰብ አሁን በተለያየ አጋጣሚ ህይወቱን እንዲያጣ የማድረጉ ሂደት ተሳክቶላቸው መፍትሄ ሰጥተውታል ይባላል። የ59 ዓመቱ ኤልሜንቾ በዚህ ልክ ህይወቱን ቢያጣም ከሱ ጋር የነበሩ ሰዎች ወይም አብረው ሲሰሩ የነበሩት አደገኛውን አካሄድ ሊያስቀጥሉት ይችላሉ የሚል ሀሳብ እየወጣ ይገኛል። እንደ ፌንታኒል ወይም ደግሞ ኮኬንና ሌሎች አይነት እጅግ አደገኛ ለሰው ልጅ የማይመከሩ ወይም ሊወስዷቸውም ሆነ እንዲጠቀሙባቸው የማይፈለጉ ንጥረ ነገሮችን ወደ አሜሪካ በማስገባት ዋሽንግተንን ለዘመናት ሲበጠብጥ ነበር በሚል ፕሬዚዳንት ዶናልድ ትራምፕ ጥርስ ነክሰዋል። ፕሬዚዳንት ዶናልድ ትራምፕ ብቻ አልነበሩም። ቀደም ሲል የነበረው የዴሞክራቶቹ አስተዳደር የነ ባይደንም በዚህ ልክ ጫናውን ለመመከት ሞክረው ነበር። ለሱም ደግሞ ህይወቱን እንዲያጣ የተለያዩ ስራዎችን ሲሰሩ ነበር ተብሏል። ጉዳዩ የአሜሪካን ፖለቲካ ጭምር ነው። ዴሞክራትና ሪፐብሊካን ብሎ ጎራ የላቸውም። በዚህ ሰውዬ ጉዳይ ኤልሜንቾ እጅግ አስቸጋሪ፣ ዛሬ እዚህ ታየ ሲባል ነገ ሌላ ቦታ፣ ከሰዓት ወይም ደግሞ ጠዋቱን ሌላ አቅጣጫ ቀይሮ ሊታይ የሚችል እጅግ አደገኛ መሪ እንደነበር ይነገራል። ታዲያ ሀገሪቱን በተለያየ አጋጣሚ ሜክሲኮ ከዚህ ከአደንዛዥ እጽና ከአንዳንድ ችግሮች ካርተልስ ጋር በተገናኘ ስራዎችን በመስራት ሲያመሳት የነበር ነው ተብሏል። በታፓልፓ ከተማ ከባድ ወታደራዊ ዘመቻ ተደርጎ ህይወቱን እንዳጣ ቢነገርም ጉዳዩ ውስብስብ ሆኖ መቀጠሉ ደግሞ ሳይታለም የተፈታ ነው። ይህኛውን አጋጣሚ አሜሪካ በበጎ ብትመለከተውም ሜክሲኮ ግን ከሱ ጋር በሚሰሩ ሰዎች የታመሰች ሊቀጥል እንደሚችል መረጃዎች ይወጡ ይገኛል። በታፓልፓ የሆነው እጅግ ከባድ ነው። ወታደራዊ ዘመቻው እጅግ ፈታኝ ሆኖ ህይወቱን ሊያጣ ቢችልም ግለሰብ መልካቸውን እየቀየሩ ሜክሲኮን ሊያናውጧት እንደሚችሉ ተነግሯል። ኤልሜንቾ በትውልድ ከተማው ሃሊስኮ እንደዚህ አይነት ችግር ተፈጥሮበታል። ህይወትን እስከ ማጣትም ደርሷል። ታዲያ በሃሊስኮ ያለው ሁኔታ እጅግ አስቸጋሪ ከመሆኑን ባሻገር ዓለማችንም በቅርበት የምትከታተለው ጉዳይ ሆኗል። በሜክሲኮ ከ32ቱ ግዛቶች ቢያንስ 20ዎቹን ያዳረሰ እንደዚህ አይነት ጉዳይ ጀግና ተደርጎ የሚወሰድ ነው። በእርግጥ ጀግና ሲባል በየትኛው አጋጣሚ ጀግንነቱን አሳየ ሀገሩን ጠቅመው የሚለው እንዳለ ሆኖ ግን ከሱ ጋር በሚሰሩ ሰዎች የሚቆጠረው በዛ ልክ ነበረ። ትስስሩ ወይም ኔትወርኩ
ቀለል ተደርጎ የሚወሰድ አይደለም። ከ32 ግዛቶች 20ዎቹን ማካለል እጅግ ሜክሲኮን መንግስቷን እንደ መጋፈጥ ይቆጠራል። የተደራጁ ቡድኖችን በመምራት የሚታወቅ ነው። ስሙም ዝነኛ የሆነው ከዚህ አንጻር ነው። መንገድ ይዘጋል፣ ከፈለገ ይከፍታል። የመንግስት ተቋማትን ገብቶ ማዘረፍ ከፈለገ ያን የማድረግ ጉልበትና አቅም ያለው ቁልፍ ሰው ነበረ ይሉታል ደጋፊዎቹ ኤልሜንቾን። ኤልሜንቾ በሃሊስኮ በትውልድ ከተማው የተለያዩ ስራዎችን በመስራት ይታወቃል ቢባልም ይሄኛው ወይም ደግሞ ዓለም አቀፋዊ ዱርዬነቱ ሌላ ስም አሰጥቶታል። መንገድ ዘጋም አልዘጋም የቢዝነስ ስራዎችን በራሱ መንገድ በሚፈልገው በማስደረግ የሚታወቅ ነው በሚልም ስሙ ከፍና ዝቅ ተብሎ ቢጠራም መጨረሻው ግን ከደህንነት ኃይሎች እጅ መውጣት ሆኖ አልተመዘገበም። የተደራጁ ኃይሎችን ግሩፕስ ጋንግስ ይባላሉ። እነሱን በመምራት የሚታወቀው ኤልሜንቾ ጉዳዩን የተለየ መልክ አሰጥቶታል። መንገድ ይዘጋል፣ የቢዝነስ ስራዎች እንዲቋረጡ በማድረግ የመንግስትን ስራ ያስተጓጉላል። እሱ ከፈለገ ይሆናል፣ ካልፈለገ ደግሞ ሙሉ ሜክሲኮን ቀጥ ያረጋታል በሚል ከዚህ ቀደም ስሙ ይነሳ ነበር። ከአደንዛዥ ዕፅ ባሻገር በራሱ መንገድ ገበያ ከፍና ዝቅ ዋጋው እንዲሆን የሚያደርግ ስራን ይሰራል። በር የሚከፍተውም በዛ መንገድ ነው። እሱ ገበያውን ከፍና ዝቅ ለማድረግ የሚሞክረው ከጥቅሙ አንጻር ነው። እናም መሪው ኤልሜንቾ ወይስ ደግሞ ክላውዲያ ሽምባውን በሚል ሰዎች ከዚህ ቀደም ትችት ሰነዘሩባት ነበር ፕሬዝዳንቷ ላይ። ዓለም ላይ መኖር የሌለባቸውን ምርቶች እንዲመረቱ በማድረግም ትልልቅ ኩባንያዎች ጋር አብሮ በመስራትም ህገወጥነቱን አጠናክሮ የቀጠለ ማንም ሰው በቀላሉ ሊቆጣጠረው የማይችል ሰው ነበረ። በደቂቃዎች ነገሮች ሊታወቁ እንደሚችሉ የሜክሲኮ መንግስት ስጋቱን እያስቀመጠ ይገኛል። የአሜሪካ ኤምባሲ በሜክሲኮ የደህንነት ማስጠንቀቂያ ለህዝቡ ሰጥቷል። ያ ማለት እጅግ አስቸጋሪ ሁኔታ እንዳለ ጠቋሚ ያደርገዋል። ሴኩሪቲ አለርት በሃሊስኮ ከተማ ሆኗል። ከሃሊሶ በተጨማሪ በታማውሊፓስ፣ ሚቾአካን፣ ጉሬሮና ኑቬሮ ሊዮን ከተማ በዚህ አይነት መንገድ ማስጠንቀቂያ ተሰጥቷቸዋል። እጅጉን ፈታኝ የሆነ ጊዜ እንዳይመጣም ስጋት አለ። ማስጠንቀቂያው የተሰጠው ከቤት ህዝቡ እንዳይወጣ ነው። ታዲያ ይህ ለምን ሆነ? ትስስሩ ምን ያህል ከባድ እንደሆነ የሚጠቁም ነው ተብሏል። በኤልሜንቾ ላይ ለግድያ ብዙዎች ሰርተዋል። አብረው ከመስራታቸውን ባሻገር የሜክሲኮ ልዩ ኃይሎች ስፔሻል ፎርስ እንደዚሁም ደግሞ የአሜሪካ ኢንቴሊጀንስ ድጋፍ ተደርጎ ህይወቱን እንዲያጣ ተደርገዋል። ፕሬዚዳንት ክላውዲያ ሽምባውም ጉዳዩን ማቅለል አለብን በሚል ስራ ላይ ቢሆኑም ወይም ደግሞ ከደህንነት ሰዎች ጋር አብረን እጅ ለእጅ ተያይዘን እየሰራ ነው ቢሉም ጉዳዩ ፈታኝ ሆኖባቸዋል። የሜክሲኮ ብሔራዊ ዘብ፣ የታጠቁ ኃይሎች እንደዚሁም የደህንነት ካቢኔ ተመስግነዋል። ግን ደግሞ ክላውዲያ ሽምባውም የቤት ስራቸውን ቀድመው መጨረስ ነበረባቸው። ኤልሜንቾ በዛ ልክ ሰዎችን ጫና ውስጥ ማስገባት ከቻለ ሞቶም ቢሆን እንዴት አደገኛ እንደሆነ ለማወቅ አልቻሉም ነበር የሚል ሀሳብ እየተጋራ ይገኛል። በእርግጥ ክላውዲያ ሽምባውም ይህን ሰው መቆጣጠር ተስኗቸው ነበረ። የአሜሪካ ድራግ ኢንፎርስመንት አድሚኒስትሬሽን ዲኤኤ በዚህ ቀደም 15 ሚሊዮን የአሜሪካ ዶላር ገንዘብ ለመስጠት ቃል ገብቶ እንደነበረ የሚታወስ ነው። ኤልሜንቾ ቀላል አይደለም። ከሃሊስኮ ባሻገር በተለያዩ ቦታዎች ሰዎች ህይወታቸውን አጥተዋል። በሚቾአካን በጉና ሀውቱ ቢያንስ 14 ሰዎች ህይወታቸውን ማጣታቸው የተነገረ ሲሆን ጉዳዩን አቅልሎ ማየት እንደማያስፈልግም ተነግሯል። ብዙዎች እጅግ አስቸጋሪ ነው በሚል ሀሳባቸውን እየሰጡ ይገኛል። ጉዳላ ሀራ የሆነው ቀላል አይደለም ተብሏል። የሃሊስኮ ግዛት ዋና ከተማ ስትሆን የ2026 ዓለም ዋንጫን ታስተናግዳለች ተብሏል። ታዲያ ሙሉ በሙሉ መዘጋቷ ደግሞ እጅጉን ፈተናውን ከባድ ያደርገዋል ተብሏል። የሰውየው መሞት እንደ በጎ ዜና ቢቆጠር ደግሞ መጥፎ ዜና ከተማዋ ጸጥ ረጭ ማለቷና እንቅስቃሴዎች መዘጋቱ እንደሆነ ተነግሯል። የኤልሜንቾስ ካርተል ትስስር ፈተናውን ለከተማዋ እንዳያበዛባት ፖለቲካዊና ኢኮኖሚያዊ ስጋት ተጋርጧል። የሃሊስኮ ኒው ጄኔሬሽን ካርተል ሲጄኤንጂ እጅጉን ኃይለኛ ቡድን እንደሆነ ይነገራል። መሪው ኤልሜንቾን ቢያጣም ደግሞ አሁን በእጅጉ ከባድ ሆኖ ሊቀጥል እንደሚችል ለነ ክላውዲያ ሽምባውን ፈተና እንደሚሆን ይነገራል። የአሜሪካ ድራግ ኢንፎርስመንት አድሚኒስትሬሽን ዲኤኤ ስጋቱ እንዳለበትም ተቀምጧል። አደገኝነቱን ለመገመት ሲጄኤንጂን ግምት ውስጥ ማስገባት በቂ ነው ተብሏል። 20 የሜክሲኮ ግዛቶችን ያካለለ እጅግ አስቸጋሪ ቡድን ነው። ኢሚሲዮ ኢሱጌራ ሴርቫንስ እንደዚሁም ደግሞ በዋነኝነት መጠሪያው ኤልሜንቾ ችግር ሊፈጥር የቻለ እጅግ አደገኛ አካሄዶችን የተከተለ ነው ተብሏል። ታፓላፓ የሃሊስኮ ከተማ ስትሆን ጉዳዩን ደግሞ የምትከታተልበት መጠን እየተቀየረ ካልሄደ በእርግጥም የዚህን ግለሰብ ስራ መቆጣጠር እንደማይቻል ግልጽ ያድርገዋል ተብሏል። የኤልሜንቾ የደህንነት አባላት ወይም ደግሞ ተከላካዮቹ 6ቱ
ህይወታቸውን አልፈዋል። ያ ማለት ከሴኩሪቲ ጋርዶቹ መካከል 6ቱ በህይወት የሉም ነው ትርጓሜው። እንደዚህ አይነቱን ጉዳይ ደግሞ ግልጽ አድርጎ መነጋገር ካልተቻለ አሁንም ይሄኛው አደገኛ ቡድን ሊቀጥል እንደሚችል ተነግሯል። ብጥብጡ ከባድ ሆኗል ሲል ሮይተርስ አስነብቧል። 300 ጎብኚዎች በፔትሮ ቫላትራ አየር መንገድ ላይ ለመቆም ተገደዋል ወይም ደግሞ በረራው ተሰርዞባቸው እዛው እየተጨናነቁ ይገኛል። የብሪታንያ ወይም የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር መስሪያ ቤት በጉዳዩ ላይ ሀሳብ የሰጠ ሲሆን አሁንም ዜጎች በተለየ አጋጣሚ ተጠንቀው መንቀሳቀስ እንዳለባቸው በግልጽ አስቀምጠዋል። እንደዚህ አይነት ምክሩ ቀላሉ ተደርጎ እንደማይወሰድ እየተነገረ ነው። ከዛ ውጭም ደግሞ የአሜሪካ ፕሬስ ሴክሬታሪ ካሮላይን ሌቪት ዜጎች እንዲጠነቀቁ እሁድ ማስጠንቀቂያ ሰጥተዋል። ኤልሜንቾ ህይወቱን አጣ ማለት ሁሉም አደገኛ ስራዎቹ ያልቃሉ ወይም እዚህ ላይ ይገታሉ ማለት እንዳልሆነ እያስቀመጡ ይገኛል። የአሜሪካ ፖለቲከኞችን ከሜክሲኮ ፖለቲከኞች ጋር ያጣመረ ስራ እንደተሰራ ቢነገርም አሁን ባለው ሁኔታ ግን አንዳንዶች ሀሳባቸውን በስጋት መልክ እያስቀመጡ ይገኛል። በተለይም ፕሬዚዳንት ዶናልድ ትራምፕ እና ክላውዲያ ሽምባውም የነበራቸውን የፖለቲካ ግንኙነት የሻከረ መሆኑን ተጠቅመው እንዲህ አይነቱን ግለሰብ እንኳን መቆጣጠር ያልቻሉ በሚል ማጣጣልም ሲጠቀሙበት እንደነበረ የሚታወስ ነው። በቬንዙዌላ፣ በሜክሲኮ፣ በሄይቲ ወይም በተለያዩ የዛ አካባቢ አገራት ችግሮች ነበሩ። ከአደንዛዥ ጋር የተገናኙ አንዳንድ ፈተናዎችን መወጣት ያልቻሉ መሪዎች አሉ በሚል ፕሬዚዳንት ዶናልድ ትራምፕ በካሪቢያን ላይ ጥቃት ለመሰንዘር ውጥን እንደነበራቸው ይታወሳል። አንዳንድ እርምጃዎችን እስከ መውሰድም ደርሰዋል። በዚህኛው ጉዳይ ደግሞ አንዱ ሌላውን የሚያይበት የስጋት መነጽር ካልተፈታ አሁንም ችግሩ ተወሳስቦ ሊቀጥል ይችላል የሚል ፖለቲካዊ አይሉት ወታደራዊ በአብዛኛው ኢኮኖሚያዊ የሆነ ስጋቱ ቀጥሏል። ለዚህ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንዳንድ አሰራሮችን እንቀይራለን እያሉ ባሉበት ሰዓት እነ ክላውዲያ ሽምባው ፈተናቸውን የሚወጡበትን መንገድ እያስተካከሉ እንደሚገኙ በግልጽ ያስቀመጠ ጉዳይ ሆኗል። በእርግጥ የዓለማችን ፖለቲከኞች ከዚህ አንጻር ጉዳዩን መመልከት ይጠበቅባቸዋል ቢባለም ፕሬዚዳንት ዶናልድ ትራምፕ እኛ ከሌለንበት ይህ ሰውም ኤልሜንቾ ህይወቱን ባላጣ አይነት አቋም እንደሚያራምዱ ሳይታለም የተፈታ ነው። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕ የሚሄዱበት ርቀትና ፕሬዚዳንት ክላውዲያ የሚሄዱበት ርቀት ካልተስተካከለ ችግሩ ውስብስብ ሆኖ ይቀጥላል የሚለውን ሀሳብ እንደዚሁ የሚያጠነክር ሆኖ ተመዝግበዋል። ፕሬዚዳንት ዶናልድ ትራምፕ መንገዳቸው አሁን በመካከለኛው ምስራቅና እዛው በኤዥያ ፓሲፊክ ውጥረቱ ከፍ ባለበት ሰዓት የሚያደርጉት አካሄዳቸው በጎ ካልሆነ ፈተናውን ሌላ ሊያደርግባቸው ይችላል እየተባለ ይገኛል። ለዚህም ነው በተለያዩ አጋጣሚዎች ሀሳቦች እየተጋሩ የሚገኙት።